አልፋና ኦሜጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ምስጢረ ሥላሴ ወይም ሥላሴዎች አንድም ሦስትም ናቸው ሲባሉ ምን ማለት ነው? ምስጢረ ቅድስት ሥላሴስ ምን ማለት ነው የሚለውን እንመልከት። ምስጢረ ቅድስት ሥላሴ፣ ቅድስት ሥላሴ ማለት ልዩ ሶስት ወይም ልዩ ሶስትነት ማለት ነው። ልዩ አለው ከፍጥረት ወገን የሥላሴን ሶስትነት ሊገልጽ ሊያስረዳ የሚችል ምንም የለምና ልዩ አለው። ለአብነትም አብርሃም፣ ይስሐቅ፣ ያዕቆብ የስምና የአካል ሶስትነት ሊኖራቸው ይችላል። ሆኖም ግን የስልጣን የባህሪ የቅድምና የምልአት አንድነት የላቸውምና 22ቱን ስነ ፍጥረት ካለመኖር ወደ መኖር አምጥተው የፈጠሩ ሥላሴ ግን በስም በአካል በግብር በኩነት ሶስት ናቸው። ዳግመኛም በስልጣን በክብር በባህሪ በአገዛዝ በፈቃድ በህልውና በምስጋና በመፍጠር በቅድምና አንድ ናቸው። የስም ሶስትነት አብ ወልድ መንፈስ ቅዱስ መባል ነው። በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ተብሎ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እንደተጻፈው በስም ሶስት ናቸው እንላለን። አብ ወልድ መንፈስ ቅዱስ ማለት ነው። የአካል ሶስትነት የየራሳቸው የሆነ ፍጹምና ቋሚ አካል መኖር ነው። እሊህም አካለ አብ፣ አካለ ወልድ፣ አካለ መንፈስ ቅዱስ ናቸው። ከአካላት አንዱ በገጹ በመልኩ ፍጹም ነው። አብም አብ ነው፣ ወልድም ወልድ፣ መንፈስ ቅዱስም መንፈስ ቅዱስ ነው። የሥላሴን የግብር ሶስትነት ብናይ የግብር ሶስትነት አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ መሆን ነው። አንዱ ያልተወለደ ያልሰረጸ ነው። ሁለተኛው የተወለደ ነው። ሶስተኛው የሰረጸ ነው። እነሆ አብ ከማንም አልተወለደም፣ ከማንም ከማን አልተገኘም፣ እርሱ ብቻ መገኛ ነው ተብሎ በሃይማኖታው እንደተገለጸ አጋዕዝተ ዓለም ሥላሴ አንድም ሶስትም ናቸው ስንል የኩነት ሶስትነት ብንመለከት የኩነት ሶስትነት አብ ልብ መሆን፣ ወልድ ቃል መሆን፣ መንፈስ ቅዱስ እስትንፋስ መሆን ነው። አብ መባል የአብ የአካል ስሙ ነው። ወልድ መባልም የወልድ የአካል ስሙ ነው። መንፈስ ቅዱስ መባልም የመንፈስ ቅዱስ የአካል ስሙ ነው። በአካልና በአካል ስም መካከል መቀዳደም የለም። ስሙ ከአካሉ አካሉ ከስሙ አይቀድምም። አካል ለመገኘቱ ጥንት ሳይኖረው በኖረበት ጥንት የሌለው ዘመን ሁሉ ስምን እንዲሁ ጥንት በሌለው ዘመን ጥንት ሳይኖረው የነበረ ነው። የሥላሴን የአካልና የስም አለመቀዳደም ግልጽ ለማድረግ ምንም ምሳሌ ጉድለት ቢኖርበትም የእኛን የአካል ስም ማንሳት በቂ ነው። ማንኛውም ሰው የተጸውዖ ስም አለው። ይህ የተጸውዖ ስም ከተወለድን በኋላ ሴት ወይም ወንድ መሆናችን ታውቆ የተወለድንበት ወቅት ታይቶ የሚወጣልን ስም ነውና ከአካላችን መገኘት የዘገየ ስም ነው። በመሆኑም አካላችን ተገኝቶ በኖረበት የማኅፀን ዓለም ውስጥ ያልነበረ ስም ነው። ይሁን እንጂ ለእኛም አካላችን ተገኝቶ በኖረበት የማኅፀን ዓለም ሁሉ ከአካላችን መገኘት ሳይቀደም የኖረ የአካል ስም አለ። ይህም የአካል ስማችን ሰው የሚለው ስም ነው። የእናት ደምና የአባት ዘር ተቀድቶ እግዚአብሔር ባወቀ ጽንሱ በተፈጠረባት ቅጽበት ስሙም አብሮ ይገኛል። በተጸነስንበት ቅጽበት ሰው እንባላለን። ስለዚህ ለእኛ ሰው የሚለው ስማችን ከአካላችን መገኘት ጋር መቀዳደም እንደሌለበት ሁሉ እንዲሁ በሥላሴም ስማቸው ከአካላቸው አይቀድምም። ስለዚህ ነገር ሊቁ ቅዱስ ጎርጎርዮስ እንዲህ ሲል ተናግሯል። ሰው መባሉ ስለ ባህሪው መገኘት፣ ገብር መባሉ ስለ ተገዥነቱ ነው፣ መጋቢ መባሉ ስለ ተገዥነቱ ነው ይለንና አሁን ደግሞ አብ ወልድ መንፈስ ቅዱስ እንላለን። ነገር ግን አካላት ተቀድመው ተገኝተው እሊህ ስሞች ኋላ የተፈጠሩባቸው አይደለም። ሰው ማለትም ኋላ የወጣ ስም አይደለምና የባህሪው ነው እንጂ ለሰዎች ሁሉ ከእነርሱ የተለየ የእያንዳንዳቸው ስም አላቸውና እነዚህም ለምሳሌ ያህል አዳም፣ አብርሃም፣ ይስሐቅ፣ ያዕቆብ ናቸው። የሥላሴ አካላቸው ተቀድሞ ስማቸው ከአካላቸው በኋላ የተገኘ አይደለም። ጥንት ሳይኖራቸው ዘመን ሳይቀድማቸው
አስቀድሞ የነበሩ ናቸው እንጂ ይለናል ሊቁ በሃይማኖተ አበው ምዕራፍ 13 ቁጥር 3-8 ላይ። አብን አብ ያልነው ስለወለደ ብቻ አይደለም። አብ መባል ጥንቱ የአብ የአካል ስሙ ስለሆነ ነው እንጂ። ወልድንም ወልድ ያልነው ስለተወለደ ብቻ አይደለም። ወልድ መባል ጥንቱ የወልድ የአካል ስሙ ስለሆነ ነው እንጂ። ወልድን ወልድ ያልነው ከአብ በመገኘቱ ብቻ ቢሆንስ ኑሮ መንፈስ ቅዱስንም እንደ ወልድ ከአብ ተገኝቷልና መንፈስ ቅዱስንም ወልድ ብለን በጠራነው ነበር። መንፈስ ቅዱስንም መንፈስ ቅዱስ ያልነው ከአብ ስለወጣ ብቻ ቢሆን ኑሮ ወልድም ከአብ ወጥቷልና መንፈስ ቅዱስ ተብሎ በተጠራ ነበር። ይህም ስም ስመ ተፋልሶ የሌለበት ነው። አብም አብ ነው እንጂ ወልድም መንፈስ ቅዱስን አይደለም። ወልድም ወልድ ነው እንጂ አብም መንፈስ ቅዱስን አይደለም። መንፈስ ቅዱስም መንፈስ ቅዱስ ነው እንጂ አብም ወልድን አይደለም። አብ ወልድን መንፈስ ቅዱስን ወደ መሆን አይለወጥም። ወልድ ወልድም አብን መንፈስ ቅዱስን ወደ መሆን አይለወጥም። መንፈስ ቅዱስም አብን ወልድን ወደ መሆን አይለወጥም። የአጋዕዝተ ዓለም ሥላሴ በሦስቱ አካላት መካከል መቀዳደም የለባቸውም። ይህም ሲባል አብ በነበረበት ዘመን ሁሉ ወልድ ነበረ፣ ወልድ በነበረበት ዘመን ሁሉ መንፈስ ቅዱስ ነበረ። በማናቸውም ነገር ሁሉ ሦስቱ አካላት የተካከሉ ናቸው። ወልድና መንፈስ ቅዱስ ከአብ ዘንድ ናቸው። እንደ አብም የቅድምና መነሻ ናቸውና የሥላሴ ቅድምናቸው አንዲት ናት ተብሎ በሃይማኖት እንደተጻፈ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ቤዛዊተ ኩሉ ዓለም ምስጋና ይግባው። አሜን።